አንቀጸ ክብሮሙ ለቅዱሳን ትሁብ ሰላመ ለርሁቃን ወዳህና ለቅሩባን። ሊቀ ሊቃውንቶች ይችን ነገር እንተርጉማት እስቲ እንተርጉማት። ርቀው ለነበሩ ሰላምን፣ ቀርበውም ለነበሩት ደህንነትን ትሰጣቸዋለች። ማርያም ርቀው የነበሩትን ደህንነት ትሰጣቸዋለች እያለ ነው መጽሐፈ ዚቁ። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ማርያምን ስናመልክበት የነበረው መጽሐፈ ዚቅ ወመዝሙር የሚባለው የዜማ መጽሐፍ። ክብራን ክብራት በእግዚአብሔር ስም እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እንኳንም ከእመቤታችን ከድንግል ማርያም በዓል በሰላም አደረሳችሁ። ዛሬም እመቤታችን በዓሏ 5 ቀን ነው የምናከብረው። በቤተ ክርስቲያኗ እንደሚታወቀው እመቤታችን በደብረ ምጥማቅ ለሕዝቡም ለአሕዛቡም ለአማኒውም ለኢአማኒውም ላላመነውም ተገልጣ ክብሯን የገለጠችበት፣ እንደገና ያላመኑ አምነው ክብር ያገኙበት፣ ያመኑትም ደግሞ በክብር ላይ ክብር የተጨመረላቸው ሳምንት ነው። ይሄ 5ቱ ቀን ማለት ነው። ከግንቦት 21 እስከ 5 ቀን እመቤታችን በደብረ ምጥማቅ ተገልጣ ክብሯን የገለጠችበት ተአምሯ የታየበት ትልቅ በዓል ነው። ይህንን በዓል ለማክበር እንኳን አደረሳችሁ አደረሰን እንላለሁኝ። ሌላው ወደሚቀጥለው ሲሄድ ሰውየው የሚናገረውን ቃል መነሻ በማድረግ ያው እርሱም እንደምትሰሙት ሊቃውንቱን ተርጉመው ይላል። ሊቃውንቱ ሲባል ግን በሱ ዘንድ ምን ሊቃውንት አለ? ቢኖርስ ደግሞ እንደሱ አድርገው የሚተረጉሙ እንጂ ወይንም እንደሱ ልብ ወለድ የሚናገሩ እንጂ ትክክለኛ የመጽሐፉን ትርጉም የሚያስቀምጡ አለ ወይ? ይሄ አጠያቂ ነገር ነው። እንደሌለ ሁላችንም እናውቃለን። ለምን ሲባል ከራሱ ከሰውየው አነጋገር መረዳት ይቻላል። ሰውየው ምስጋናና አምልኮት እንኳን ለይቶ ያላወቀ ነው ማለት ነው። ምስጋናና አምልኮት ለይቶ ያላወቀ ሰው እንዴት ትርጉም ሊተረጉም ይችላል? ስለዚህ ምስጋናውን ምን ብሎታል? አምልኮት ብሎታል። አምልኮት ማለት እኮ ራሱን የቻለ ለእግዚአብሔር የሚሰጥ ነው። ምስጋና ማለት ደግሞ ሰው በበጎ ስራው የሚመሰገነው ነው። ሰው መልካም ስራ ካሰራ በበጎ ስራው በድንቁ ስራው ይደነቅለታል፣ ይመሰገናል። እንግዲህ እንደሰማችኋቸው እነዚህን አባት መልስ የሰጠው መስሏቸው እጅግ በጣም የተሳሳተ ነገር ነው ሲናገሩ የነበረው። እንግዲህ እመቤታችን በደብረ ምጥማቅ ለሕዝብም ለአሕዛብም ለአማኞችም ኢአማንያን ለሆኑትም ክብሯን ገልጣለች በሚል ነው መነሻ ያደረጉት። መጽሐፍ ቅዱስ የእግዚአብሔር ቃል በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 11 ላይ ገብታችሁ ስትመለከቱ ኢየሱስ ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ ይልና ክብሩንም ገለጠ፣ ደቀ መዛሙርቱን በእርሱ አመኑ ይላልና አሁን ይህ ሁሉ የሐሰት ትምህርት ዝም ብሎ የመጣ እንዳይመስላችሁ ወገኖች። ኢየሱስ ክርስቶስን ለማሳነስ ማርያምን በኢየሱስ ክርስቶስ ስፍራ ተክቶ ለማምለክ የተደረገ ትግል ነው። ተመልከቱ እንግዲህ በመጀመሪያ ደረጃ ማርያም እናመልካታለን ብሎ አለ ብለው ነው የተቹኝ እኔን። አዎ ድብን አድርገው ነው የሚያመልኳት ማርያምን። ማርያም በኦርቶዶክስ ተዋሕዶ ቤተ ክርስቲያን በደንብ ትመለካለች። አንቀጸ ክብሮሙ ለቅዱሳን ትሁብ ሰላመ ለርሁቃን ወዳህና ለቅሩባን በሚለው የዚቅ መጽሐፍ ለቅዱሳን የክብራቸው በር፣ ርቀው ለነበሩ ሰላምን፣ ለቀረቡትም ደግሞ ደህንነትን ትሰጣለች ማለት ይህ ከኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 እስከ 18 ካለው ክፍል ተሰርቆ ነው የተወሰደው። ሰውየው መልስ እሰጣለሁ ብሎ የተናገረውም ደግሞ ሰርቆ የወሰደው ከዮሐንስ ወንጌል ምዕራፍ 2 ቁጥር 11 ላይ ነው። ማርያም ክብሯን ገለጠች የሚል በመጽሐፍ ቅዱስ ውስጥ አልተጻፈም። እሱ ግን በደብረ ምጥማቅ ክብሯን ገልጣለች። በዚህም ምክንያት ደግሞ ሕዝብም አሕዛብም አማኞችም የአማንያኖችም በእሱ አምነዋል እያለ እየነገረን ያለ ወገኖቼ፣ በዚህ ክፍል ላይ የኢየሱስ ክርስቶስን የመስቀል ሥራ የሸፈነ የጠላት መጋረጃ እንደሆነ አይታችሁ ወደ ቃለ እግዚአብሔር እውነት እንድትመለሱ ኦርቶዶክሳውያን በእውነት ነው የምነግራችሁ፣ ወደ ቃሉ እንድትመለሱ
መጽሐፍ ቅዱሳችን በዚህ ክፍል ላይ በኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 እስከ 18 ላይ የሚያስተምረን ምንድን ነው ካልን በክርስቶስ ኢየሱስ ሆናችሁ ይላል። ምንድን ነው የሚለው? በፊት ርቃችሁ የነበራችሁ ብሎ ነው የሚጀምረው ጳውሎስ ሲናገር፣ በፊት ርቃችሁ ለነበራችሁ። ተመልከቱ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሰላምንም ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩም ሰላምን የምስራች ብሎ ሰበከ እያለ ይነግረናል። በዚህ አረፍተ ነገር ላይ ማርያም የጽድቅ በር ናት መባሉ ይህ ውሸት ነው። የጽድቅ በር አይደለችም። ኢየሱስ ክርስቶስ ብቸኛ በር መሆኑን፣ ብቸኛ መንገድ መሆኑን በደንብ አድርጎ ራሱ በአንደበቱ አስተምሮናል እኮ። እኔ እውነትና ሕይወት መንገድም ነኝ፣ በእኔም በቀር ወደ አብ የሚመጣ የለም ይላል። ትክክለኛው በር ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ትክክለኛው መንገድ ኢየሱስ ክርስቶስ ነው። ይህ አባባል ሰዎች በክርስቶስ አምነው ወደ እውነተኛው የጽድቅ በር እንዳይደርሱ የተደረገ አጋንንታዊ ትምህርት ነው ወገኖች። ራሷ ድንግል ማርያም እውነተኛ የጽድቅ በር የሆነው ኢየሱስ ክርስቶስን ተቀብላ የዳነች የመጀመሪያዋ አማኝ ልንላት እንችላለን እንጂ ማርያም የጽድቅ በር ነች፣ ማርያም ክብሯን ገለጠች፣ ማርያም ርቀው የነበሩትን ደህንነት ትሰጣቸዋለች፣ ቀርበው ለነበሩትም ደግሞ ሰላምን ትሰጣቸዋለች ተብሎ መዘመሩ ከመጽሐፍ ቅዱስ ያፈነገጠ የሐሰትና የአጋንንት ትምህርት መሆኑን አጽንኦት ሰጥቼ ማለፍ እፈልጋለሁ። ወገኖቼ ሆይ መቼም ያድርገውና ድንግል ማርያም ጌታን ሳትቀበል ብትሞት ኖሮ ሲኦል መግባቱ አይቀርም ነበር አይደል እንዴ? ሲኦል መግባቱ አይቀርም ነበር። ምክንያቱም እሷ ግን ጌታ ኢየሱስ ክርስቶስን መቀበሏን በሉቃስ ወንጌል ምዕራፍ 1 ቁጥር 47 ጀምሮ ትመለከታላችሁ። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷል ብላ የወለደችውን ልጇን አምላክ መሆኑን ተረድታ አምላኬ በማለት ጌታ በመሆኑን ተረድታ ጌታዬ በማለት መድኃኒት በመሆኑን ተረድታ መድኃኒቴ በማለት ኢየሱስን የሕይወቷ አዳኝ አርግታ በመቀበል የጸደቀች ንጽሕት የሆነች ትውልድ ሁሉ ብፅዕት የሚሏት ትክክለኛ አማኝ ነች። ስለዚህ ስሟን አታጥፉት። ማርያም ድነትን ትሰጣለች። ማርያም ቤዛዊተ ኩሉ ዓለም ትባላለች። ማርያም በሰማይ ታላላቅ ብርሃንን ትፈጥራለች። ማርያም እልፍ አእላፋት መላእክቱ ሱራፌል ኪሩቤል እሷን ለማመስገን ነው የተፈጠሩ እያላችሁ ሌላም አጸያፊና ነውር የሆነ ማርያም ተራጋሚ ነች፣ ማርያም ደጋሚ ነች፣ ማርያም 450ውን በመብረቅ አስመትታ ገድላለች እያላችሁ ማርያምን ስሟን የምታጠፉ ሰዎች በእርግጥ በታምረ ማርያም፣ በነገረ ማርያም፣ በባርቶስ፣ በቱላዳን፣ በራእየ ማርያም፣ በሰኔ ጎልጎታ ወዘተርፈ 79 በሚያህሉ መጽሐፍቶቿ 79 መጽሐፍ ተጽፎላታል። በእነዚህ መጽሐፍቶች ያለችቷ ማርያም የጌታ የኢየሱስ ክርስቶስ ማርያም እንዳልሆነች በደንብ አድርገን እኛ እናውቃለን። ለዚህ ነው እኔ በመጽሐፌ 7ቱ ማርያሞችን ከዘጸአት መጽሐፍ ምዕራፍ 2 ከሙሴ እህት ማርያም ተነስቼ እስከ ጌታ ኢየሱስ ክርስቶስ እናት ማርያም ያሉትን ማርያሞችን ከተነተንኩ በኋላ ግራ በመጋባት ይቺ ማርያም የኢየሱስ ክርስቶስ እናት ማርያም የኢየሱስ ክርስቶስ እናት ማርያም ከ7ቱ ማርያሞች ጋር በደንብ አድርጌ ካየኋት በኋላ አሁን በእነዚህ በድርሳናቶቿ በገድላቶቿ በታምረ ማርያም ወዘተርፈ በ79 መጽሐፍቶቿ የተነገረችቷ ማርያም ግን ከኢየሱስ ክርስቶስ ማርያም ጋር ስለማትመሳሰል እኔ በጥያቄ መልኩ አስቀምጫለሁ። በማር የተለወሰ መርዝ በሚለው መጽሐፌ ምንድን ያልኩት 8ኛዋ ማርያም ማን ናት?
ስለዚህ በኮመንት አስቀምጡት። እናንተ 8ኛዋ ማርያም ማን ናት ትላላችሁ? አማኞቹም ውድ ኦርቶዶክሳውያን ይህቺ ማርያም የጌታ የኢየሱስ ክርስቶስ እናት ማርያም አይደለችም። ወስብሐት ለእግዚአብሔር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ ለልዑል እግዚአብሔር ክብርና ምስጋና አምልኮትና ጌትነት ከምድር እስከ አርያም ድረስ ለእርሱ ብቻ ይሁን። ወዳችኋለሁ። ሻሎም